ላይ በቃ እኛን ካላዋረደና እኛን እንትን ካላለ አይሆንለትም፣ ደስ አይለውምና እሱንም መርታት የሚችል እንትን አላገኘንም። ያው እንግዲህ እሱን የሚረታ እስከሚመጣ ድረስ ያው በትዕግስት እንጠብቃለን ማለት ነው። ቂያማ ይመጣል። እፎይ የእሱን አያት ማብራሪያ ስጠኝ እስኪ። ይኸው ስጠኝ ያልኩህ እኮ ነው። አንዴ አሰጠኝም እንዴ ወንድሜ? ቂያማ ይመጣል። እስከዛ ድረስ ይኸው የእሱን አያት ማብራሪያ እኮ ከታይ ያለው ነው። በቃ አውቀናል፣ እኛ አምነናል። በቃ አምነናል። ማመን አለባችሁ እናንተም። በቃ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል አምነናል። 156 ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለብን። ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት፣ ይሄን አውርድልኝ፣ ይሄን አውጣልኝ፣ ይሄን አስቀምጥልኝ ማለት ይደብራል። ያ ማመን ይሻላል። ማመኑ ይሻላል። አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። ይኸው እፎይ እስልምና ሐሰት ነው። እኔ ስተኝ ያልኩ እኮ ነው ጥያቄው። መውጣት እኮ ነው አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። ይኸው አንዴ ከሰጠኝ ወንድሜ አንድ ምክር ልምከርህ ወንድሜ። እፎይን ማሸነፍ አትችልም፣ መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን። ግን ማስተማመኛና እንትን ካለን ምንም ማድረግ ችግር የለም። ይኸው ችግር የለውም። ስጠኝ እስኪ። ይኸው ችግር የለውም። እፎይ ስጠኝ። ችግር የለውም ብሏል። እሺ እናሳየው አይደለ? ኢብራሂም ይሄ ልጅ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ቴንኪው። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ ይኸው እሱ ጋር የሚለው ማለት ነው። እሺ ይኸው أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ይላል። እሺ አሁን የዚህ አያት ማብራሪያ ቀጥሎ የሚመጣው ነው። አሁን ሁለተኛ የሚመጣውን አያት ተመልከቱ እስኪ ምን እንደሚል። ቀጥሎ አንበባ ቀደም ያፈሰረው የታሰረ ነው። ይኸው አሁን ከጎን ያለው ጋር አያት ጋር የታሰረ ነው። እሱ አያት ሙሉ ምዕራፍ እናነብልሃለን ከፈለክ እየፈሰርከው ቀጥል አንተ። أو تقولوا لو أن أنزلنا علينا የሚለውን አያቱን ተመልከቱ እስኪ በአማርኛ። ለምን አንተ አታውቀውም? አረብኛውን እኮ ነው ያልከው። አማርኛውም ፊት ለፊት አለልህ። ወይንም አንተ በቃልህ ፈስረው። ለእኔ መልስ ስጡኝ መልሳለሁ ብለህ ነበር እኮ። ምን አነበብክ እንጂ እኮ ምንም የነገርከን የለም። ማንበብ ደግሞ መልስ አይደለም። ደጋግመን ስናነበው ስለቆየ አይ ትንሽ እሱን አያት ተመልከተው። የእሱ አያት መፈሰሪያ ነው እሱ። የዚህ የሆነ አያት በአያት ስለሚፈሰር ማለት ነው። ምንድን ነው የሚፈሰረው? አያት በአያት ይፈሰራል ካላወቅከው። እና ቀጣዩን አያት ተመልከተው እስኪ። أو تقولوا لو أن أنزلنا علينا الكتاب لكنا أهدى منهم إلى السنة ملكته اسكاون يعني أمارنيا ترجمون سلالين ترجمون يانببك لما نتيرم أنت من مكو عنببك الشيء عنببك قبل الشيء ملس بدهن عنببك من الناس ما عنببك ملس مسطت مالت هردلم كفلوا مكودا تقولوا قرآن አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው። ትንሽ ምንድነው የሚለው? አፋር ክልል ስለሆነ በሌላ ቋንቋ ነው። ምንድነው የምትለን አሁን አንተ? ግልጽ ያርግልን። የሚቀጥለውን አንብቡት ነው።
አው ተቁሉ ሚለው አብራሩት እና ተቁሉ ሚለው የተከፈተው ክፍል እኮ ነው። የተከፈተው ክፍል እኮ ነው። ያው አማርኛው ፊት ለፊት እኮ እየታየ ነው። ምን እንበል? እሺ አነበብከውና በቃ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ይሄን በአረብኛ ነበብከው፣ መልስ ግን የለም። ይሄንንማ እኛ እየጠየቅን እኮ ነው። እነማን ናቸው? እየጠየቅን ነው። ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም ተመለስ ጎበዝ። ወይ ደግሞ በቀጣይ ሲቀጥል ደግሞ በሙሴ የወረደው መጽሐፍ ነው። ኦኬ ሁለቱ ጭፍሮች ብቻ ማለት መጽሐፍ የተሰጣቸው እነሱም አይሁድና ነሳራዎች ናቸው አይደል? ወይንም አይሁድና ክርስቲያኖች። አዎ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከመሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለም? እውነት ነው። አዎ ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባ። ኤኒዌይስ ስለዚህ ከመሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን።